እመኑኝ ጮማ በቆረጣችሁ ወይን በቀዳችሁ ቤታችሁ በሞላ ኪሳችሁ በሞላ በየቦታው በጋበዛችሁ ጊዜ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን ዘመን ሲከዳችሁ ጤናችሁ ሲለወጥ ሐዘን ሲገባ ቤታችሁ ድሮ መጋበዝ መክፈል ሲያቅታችሁ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችሁ በሀብት የኔ ብሔር የኔ ዘር ይበልጣል ብላችሁ የተመካችሁ ሰዎች የሚበልጥም ዘር የሚበልጥም ብሔር የሚበልጥም ቋንቋ የለም ሁሉ አንድ ግን አትኩሩ አትመኩ እንደው ጥቂት አማረብኝ ብላችሁ በ70 ብር የዱባይ ዶላራንትና በ50 ብር የቻይና ጫማ ላይ ተሰክታችሁ ምትኮሩ እንደው ስፖርት ስትሰሩ ትንሽ ጡንቻ ያበጠ ምትሉ ወንዶች እንደው ትንሽ ጸጉራችሁ ተተኩሶ ያን ድርቅ ብሎ ያለቀ መጥረጊያ የሚመስል ጸጉራችሁ ተተኩሶ ጥቂት ሲያምርባችሁ ምትኩራሩ ሴቶች የእውነቴን ነው የምላችሁ አትኩሩ የለበስነው አፈር ነው ይሸታል ቢኮረፍ እግዚአብሔር ይኮረፋል ወይ አይኮረፍም እኮ ስለከለከለን ስሙ የተመሰገነ ይሁን 10 ሚሊዮን ይሻላል እግዚአብሔር ይሻላል ቢጠይቀን ምን ትሉታላችሁ እንዲህ ነው ጸሎታችሁ ግን እግዚአብሔር ዝም ይላል ከዛ ለኛ የተሻለው እሱ ስለሆነ ከፈለግነው ነገር ይልቅ የሚሻለን ማን ነው ካጣነው ነገር ይልቅ ለኛ የሚበዛው ማን ነው ችግራችሁን ተውት መከራውን ተውት እርሱት ምትረሱት ግን በእናንተ አቅም አይደለም ማስላለ ነው የሚረሳው የኔ ቀን ማን እጅ ላይ ነው እግዚአብሔር ተመርቀሽ አሁንም ባዶሽን አዎ ስራ የለሽም ግን እየኖርሽ ነው ማስላለ እግዚአብሔር በቃ የኔ ቀን አባቴ እጅ ነው ወደኔ መምጣት ለምን ትዘገያለህ አትበሉት ምክንያት አለው መቼ ትመጣለህ ብቻ በሉት የትምህርታችን ርዕስ ምን ይላል ወደኔ መቼ ትመጣለህ ይላል ወደ እኔ መቼ ትመጣለህ ይላል የዳዊት መዝሙር 100 በቅንፍ 101 ቁጥር 2 ላይ ያለ ቃል መቼ ሆኖ ወደኔ የምትመጣው በጎደለብን ነገር ሁሉ ሙሉ ይሆንልን ዘንድ እሱ ይምጣልን ብዙ ይጎደላል እውነት ነው በጎደለው በኩል ሙሉ ሆኖ የሚታይ ጌታ በጎደለው በኩል ሙላት የሚሆን አባት አው አንዳንዱ በህይወቱ አንዳንዱ በትዳሩ አንዳንዱ በጤናው አንዳንዱ ደግሞ በቤተሰብ መካከል እንኳን ሆኖ ሊሆን ያለውን ክብርና ሊኖር የሚፈልገውን ደስታ አጥቶ ምንድነው የኔ ህይወት መቼ ነው ይሄን አልጫ ህይወት መድህን ዓለም ወደኔ መተ የምታጣፍጠው ይላል ሰንበት ተማሪዎቹ ትጸልያላችሁ እንደው አማኑኤል እንደው ይህንን ዘመን ይህን ትምህርት እንዲያርግ በዚህ በኩል እንዲረድተኝ በለመናችሁት መንገድ ሁሉ አማኑኤል ይምጣላችሁ የሰው ዝምታ እኮ ምንም ነው ሰው ቢናገርም ሊረዳን የሚችለው ብሎ ከንፈር መጥቶ ነው ቢናገር ታሪክ መቀየር ቢናገር እስራት መፍታት ቢናገር ሞትን መርታት ቢናገር መቃብርን መዝጋት ቢናገር ጨለማውን መክፈፍ ቢናገር ችግርን ወደ ጥልቁ ጥሎ ልጆቹን ከፍ ማድረግ የሚችል አባት ብቻ ነው እግዚአብሔር ይናገረን ክብር ሁሉ ለስሙ አጠራሩ ይሁን እሱ ሲናገር ብቻ ሰውማ ቢናገርም ያቆስላል ቢናገርም መፍትሄ የለው እና ብዙዎቹ ይጠብቁታል ዝም ይላል ዝም ይገርመኛል ልፍታችሁ ፍልሰታ ልቅሳችሁ አብይ ጾም አንብታችሁ ዝቋላ ወጣችሁ ደብረ ሊባኖስ ወርዳችሁ ግሸንን ዞራችሁ አክሱምን ተሳልማችሁ ስሪንቃ ሄዳችሁ አርሴማ እዚህ ገብታችሁ ዋሻ ማርያም ሄዳችሁ ዝም ስላለን ስሙ የተመሰገነ ይሁን ግን አልገርም አንዳንዱ አክሮፏል ውዳሴ ማርያሙን ዘግቶታል እመቤቴ አንቺም እንደ ዘመኑ ሰው ሆንሽ አልቅሼ ዝም አልሽ አማኑኤል ድሮ ትደርስ ነበር ዘንድሮ ዝም አልከኝ ብለው መልካ ሚካኤሉን ውዳሴ ማርያሙን ዳዊቱን ዘግተው ዝም ብለው እግዚአብሔር ላይ ያኮረፉ ሰዎች አሉ በእውነት ቢኮረፍ እግዚአብሔር ይኮረፋል ወይ አይኮረፍም እኮ ስለከለከለን ስሙ የተመሰገነ ይሁን
ግዴላችሁም ከጠየቅነው ገንዘብ በላይ እግዚአብሔር ለኛ ነው። የቱ ይሻላል? እንደው 10 ሚሊዮን ይሻላል? እግዚአብሔር ይሻላል? ቢጠይቀን ምን ትሉታላችሁ? እንዲህ ነው ጸሎታችን። ግን እግዚአብሔር ዝም ይላል። ከዛ ለኛ የተሻለው እሱ ስለሆነ ከፈለግነው ነገር ይልቅ የሚሻለን ማን ነው? ካጣነው ነገር ይልቅ ለኛ የሚበዛው ማን ነው? ችግራችሁን ተዉት፣ መከራውን ተዉት፣ እርሱት። ምትረሱት ግን በእናንተ አቅም አይደለም። ማስላለ ነው የሚረሳው። ዝም ብላችሁ አትጩሁበት። እግዚአብሔር ላይ ጠብቁት፣ መጠበቁን ጠብቁት። እግዚአብሔር ማንን ትቶ ያውቃል? እግዚአብሔር ማንን ረስቶ ያውቃል? እግዚአብሔር ማንን ንቆ ያውቃል? እሱ ንቆን ቢሆን እሱ ትቶን ቢሆን ማን ከተኛበት ይነሳ ነበር? ማን የበላውን ይውጥ ነበር? ማን ተራምዶ ይሄድ ነበር? ማን ከጠላት ቀስት ያመልጥ ነበር? እንዴት እንደሚጠብቀን እኮ ብናውቅ አንድም ቀን ከምስጋና ውጭ ማጉረምረም በፊቱ አይወጣም። ዝም ካለ ዝም ነው። ስሙ የተመሰገነ ይሁን። በዝምታ ውስጥ ግን ይሰራል አይሰራም? በዝምታው መልስ አለው የለውም? በቃ ዘንድሮ ጸልያችሁ ካልሆነ ማን የተመሰገነ ይሁን? 2 ዓመትም ጸልያችሁ ካልሆነ ማን የተመሰገነ ይሁን? አምና ማትሪክ ወስዳችሁ እኮ ዘንድሮ ስራ አጣው ብላችሁ የምታለቅሱ ሰዎች አሉ። ባለፈው ሰኔ ተመርቃችሁ ነሐሴ ላይ ስራ አጣው ብላችሁ እኮ እግዚአብሔርን ያኮርፋችሁ ሰዎች አላችሁ። ስንቱን ቆራቢ፣ ስንቱን ሰንበት ተማሪ፣ ስንቱን ሰው ሁሉ ከውጪ እንደው እሱን እያገለገለ ቢረዳው ምን አለ? እሱን እያገለገለች ቢረዳት ይሉናል ሰዎች። ማን ያቅልናል? ማን ያቅልናል? የቀጠረልንን ቀን ማን ያዘልን? ቀኖቼ ሁሉ ባንተ ፊት የተቆጠሩ ናቸው ይላል ዳዊት። አለቀን። ማንም ይበላችሁ እንዲሆነ ቀራ እንዲሆንሽ ተምረሽ ተመርቀሽ አሁንም ባዶሽን። አዎ ስራ የለሽም ግን እየኖርሽ ነው። ማስላለ እግዚአብሔር በቃ የነቀለ አባቴ እጅ ነው። ወደኔ መምጣት ለምን ትዘገያለህ አትበሉት። ምክንያት አለው። መቼ ትመጣለህ ብቻ በሉት። ቀኑን የሚያቆማ ብቻ ነው እግዚአብሔር። በሉት ይሄን ቃል። ምንም የለም በሉ። ስራ የለም፣ ገበያ የለም፣ ቤቱ ባዶ ነው፣ ጤና የለም፣ ድካም አለ። ግን በማደስ ይለናል፣ በማደስ ይለናል። ክብር ምስጋና ለስሙ አጠራሩ ይሁን በሱ። ምክንያቱም ምንም ባይኖር ቢጠፋም እኛ እየኖርን ነው። ማስላለ እግዚአብሔር ክብር ምስጋና ለአማኑኤል ይሁን። እሱ ስላለ ነገራችሁም ታሞ ዝም ይላል፣ ሞቶም ዝም ይላል። ነገራችሁ አብቅቶለት ተረስቶም ዝም ይላል። ሁሉም ረስቶት እናንተም ተስፋ ስትቆርጡ እንዳዲስ ሊጀምር የሚመጣ ጌታ አለ። ክብር ምስጋና ለስሙ አጠራሩ ይሁን። ኢሳይያስ እንዲህ ይላል። ኢሳይያስ 10:23 ላይ እንዲህ አለ። እግዚአብሔር በምድር ላይ ያለቀ የተቆረጠን ተስፋ እንደገና ምን ያደርጋል? አቤት እስቲ ጮክ በሉና መድኃኔዓለም በል። አማኑኤል እኔ የቆረጥኩትን ጉዳይ እሱ ግን ከዚህ ቀን ጀምሮ ይቀጥለዋል፣ ይቀጥልላችሁ። ኢሳይያስ 2 ላይ እግዚአብሔር በተቀደሰ መቅደሱ አለና አፋችሁን አታላቁ፣ ዝም በሉ ነው የሚለው። ዝም ጸጥ በሉና ጠብቁት፣ ታገሱት። አለ እያየ ነው፣ አለ እየሰማ ነው። ግን የተነሳለት ያኔ ይተነሳ እግዚአብሔር ወይ ዘረው ጸሩ አይደለም የካህኑ ጸሎት። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ። ጠላቶቻችን ሁሉ ይበተኑ፣ አጋንንት ይበተኑ፣ አለማግኘት ይበተን፣ ድህነት ይበተንልን፣ በሽታው ይበተንልን። ማን ይነሳልን? አዎ ህዝብ ከሰይኩኑ ይላል። ህዝብ ስምህን የሚፈራ በበረከት እልፍ አእላፋት ወትልፊት አእላፋት ብሩካን ይሁኑ። ህዝብ ስምህን የሚፈሩ የሚጠሉ ግን ስትነሳ አንተ ስትነሳልን ይበተኑ አለ። እሱ እስኪነሳ ነው። ታገሱ፣ ችግራችሁ ይበተናል። ታገሱ ግድ የለም። በሀብት የተመካችሁ የኔ ብሔር የኔ ዘር ይበልጣል ብላችሁ የተመካችሁ ሰዎች የሚበልጥም ዘር የሚበልጥም ብሔር የሚበልጥም ቋንቋ የለም፣ ሁሉ አንድ። ግን አትኩሩ፣ አትመኩ። እንደው ጥቂት አማረብኝ ብላችሁ በ70 ብር የዱባይ ዶላራንትና በ50 ብር የቻይና ጫማ ላይ ተሰክታችሁ ምትኮሩ
እንደው ስፖርት ስትሰሩ ትንሽ ጡንቻ ያበጠ ምትሉ ወንዶች እንደው ትንሽ ጸጉራችሁ ተተኩሶ ያን ድርቅ ብሎ ያለቀ መጥረጊያ የሚመስል ጸጉራችሁ ተተኩሶ ጥቂት ሲያምርባችሁ ምትኩራሩ ሴቶች የእውነቴን ነው የምላችሁ፣ አትኩሩ። የለበስነው አፈር ነው፣ ይሸታል። አዎ ሰው በዚያ አይኮራም። ይኸውላችሁ ልጄ ባል ሚስት ባል ጌታዬ የምትለው ልጆች አባዬ ማየ የሚሉት ወዲያው ሰው ሲሞት ከቤታቸው አክሎ ቶሎ ታጥቦ የሚቀበረው ለምን ይመስላችኋል? እንዳይሸት የዚህና ልኩ ነው። አፍንጫው ላይ እስትንፋሱ ያለችበት ሰው ከምን ይቆጠራል? እሱን ተው አለ መጽሐፈ ኢሳይያስ ትንቢቱ ላይ። ከምንም አንቆጠርም እኮ እንደው ዝም ብለን እኮ ነው ራስ ምታት ሲይዘን ለምንታሰረው ያዙ ይልቀቁኝ። እመኑ፣ ጮማ በቆረጣችሁ ወይን በቀዳችሁ ቤታችሁ በሞላ ኪሳችሁ በሞላ በየቦታው በጋበዛችሁ ጊዜ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን፣ ዘመን ሲከዳችሁ፣ ጤናችሁ ሲለወጥ፣ ሐዘን ሲገባ ቤታችሁ እንደ ድሮ መጋበዝ መክፈል ሲያቅታችሁ፣ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችኋል። እውነት ነው ውሸት? ሁሉም ያኔ ቆንጆ ሆነሽ ካንቺ ጋር አንሶራ ሊጋፈፍ አንዴ በቴሌግራም አንዴ በሜሴጅ አንዴ ደግሞ እየደወለልሽ ተደብቀሽ ወላጅ እያታለልሽ ያወራሽ ወንድ ሁሉ ውበትሽ ከረገፈ በኋላ ቻው። ያኔ ብር ባለ ጊዜ መጋበዝ በቻልክ ጊዜ ሐዋሳና አዲስ አበባ ሪዞርት ማዝናናት በቻልክ ጊዜ የከበቡ ሴቶች ሁሉ መናጢ ደሃ ስትሆን አይደለም እነሱን ልትጋብዝ አንተ ማኪያቶ ሲጠርብህ ሁሉም ጀርባህን ይሰጣል። እመነኝ። ከበር መልስ ብለህ ጋብዘህ ቤት አርዳ ወራርደ የጠራኸው ሁሉ እንግዳ አርገህ የተቀበልከው ሁሉ ቀን ሲገዳ አብሮህ ይዞራል። ስትከሰስ ይከሳል፣ ስትታመም ሌላ በሽታ ይሆንባል። ልክ ዳዊት በቁስሌ ላይ ጥዝጣዜ ጨመሩብኝ እንዳለ ለእናቴ ልጆች ለወንድሞቼ እንግዳ ሆንኩ እስካለ ድረስ አንተም እንግዳ ትሆንባቸዋለህ። ይረሱሃል። ያኔ የማይረሳ ያኔ የማይጠላ ያኔ ደሃነ ያኔ ሸተሃል ያኔ ወድቀሃል ያኔ የለህም የማይል አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። ቢዘገይም እሱን ጠብቁት። መቃብር ቢዘጋም ነገር ቢሞትም ሁሉም ነገር ቢበላሽ ታገሱት። ሁሉም ለቅሶ ደርሶ እዝን አምጥቶ ወደ ቤቱ ሲገባ የመጨረሻው ለቅሶ ደራሽ አማኑኤል፣ ሁሉ ሲከዳ ማይከዳ የመጨረሻው ወዳጅ አማኑኤል። ሁሉ ልትበደሩ ስትሄዱ ፊት አጥቁሮባችሁ ያኔ አሁን መልሳለሁ እያለ ብር ወስዶ አታክቶ የሰጣችሁ ሰው አንድ ቀን ተቸግራችሁ 1000 ብር ልትጠይቁ ስትሄዱ ገና ፊታችሁን ያይና እንትን ፈልጌ ስትሉት ብስጭት ይልባችኋል። ምንም እኮ አልሆነም። ምን ሆነ ነው ስትሉት ደንግጣችሁ እንትን 10000 ብር ወስዶ አልመልስ እንዳትጠይቁት። ግን ማይል ሰጥቶ ሰለቸኝ የማይል ሰጥቶ አልብሶ አኑሮ አጉርሶ ተሸክሞ ችሎ ደከመኝ የማይል ወዳጅ ማብቻ ነው? እግዚአብሔር ብቻ። የሁሉ ገመና ከታች የሁሉ አቃፊ የሁሉ ተሸካሚ አንድ አባት አለ። ስሙ ማን ነው? ቢዘገይም ጠብቁት። መጨረሻ ላይ ሁሉም መጥቶ ከሄደ በኋላ ሁሉም ጥሎን ከሄደ በኋላ የገዛ ወገኖቻችን ሸተናቸው ሲጸየፉን እሱ ብቻ ወደኛ ይመጣል። ታምኑታላችሁ? ያኔ ከታሰራችሁበት ፈቶ ከሞት አፍ አላቆ በክብር በሕዝብ መሃል ያመላለሳችኋል። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ ጸሎታችሁን አክሮፋችሁ አታቋርጡ። እግዚአብሔር ይመጣል። ደግሞም ጥሎን አልሄደም። መቼ ትመጣለህ? ለምን ተውከኝ አትበሉት። ለምን ተውከኝ ሳይሆን ለምን ተውኩህ ነው። ለምን ተውከኝ ነው፣ ለምን ተውኩ ነው የሚባለው። አንድ ቀን እሱ ቢተውን እናልቃለን እኮ። ያልጠፋ ነው የእግዚአብሔር ምሕረት ስለበዛ ነው በቃ። ስለዚህ ጸሎታችሁን ውዳሴ ማርያም የዘጋችሁ ዳዊት ያቋረጣችሁ ጸሎታችሁ ዋጋ የለውም፣ ከእንግዲህ በኋላ አይሰማም፣ ወደ እኔ መቼም አይመጣም ብላችሁ የተዋችሁ ሰዎች ተስፋ አትቁረጡ። ማእዜ ትመጽሐቤ ያላችሁ ሁሌም ወደ እኔ መቼ ትመጣለህ እያላችሁ ጠብቁት። የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል። ስለዚህ ተስፋ አትቁረጡ። የቆረጣችሁት ተስፋ ተቀጥሎ የምትፈልጉት ጌታ አግኝቷችሁ የልባችሁ መሻት የሚፈጸምበት ዓመት ይሁንልን።